ዛሬ ደስ የሚል መልእክት ላካፍላችሁ ነው በፊታችሁ የቆምኩት የእግዚአብሔር ቃል በዚህ ሁለተኛ ነገሥት ምዕራፍ 7 ላይ ያለውን ቃል በጌታ በኢየሱስ ስም አነባለሁ ምዕራፍ 7 ቁጥር 1 ኤልሳ የእግዚአብሔር ቃል ስሙ እግዚአብሔር እንዲህ ይላል ነገ በዚህ ጊዜ በሰማሪያ በር አንድ መስፈሪያ መልካም ዱቄት በአንድ ሰቅል ሁለት መስፈሪያ ገብስ በአንድ ሰቅል ይሸመታል አለ አሜን እንደዚህ በሚል ርዕስ ነው ማገለግላችሁ ነገ መልካም ይሆናል አሜን አሜን ያተገባችሁ ያለው ሰው ያዙትና ነገ መልካም ይሆንልሃል ብለህ ዛሬ ምን ውስጥ እንዳላችሁ አላውቅም ምን ውስጥ እንዳለና አላውቅም ግን እናገራለሁ እንደ እግዚአብሔር ሰው በኢየሱስም ነገ መልካም ይሆናል አሜን ነገ ማለት እዚህ ቦታ ላይ ነገ የተባለው ነገ ማለት ነገ ማለት ነው መሽቶ ሲነጋ ጌታ ይባርክ እስቲ መሽቶ ሲነጋ በልስት መልካም ይሆንልኛል በልስት አዎ የጻናት አነጋገር ነው መሽቶ ሲነጋ እንደገና መሽቶ ሲነጋ አይደል ስለዚህ ዛሬ ግን ማውራላችሁ ወደፊት ለማለት ሳይሆን ነገ ምን ሲል መሽቶ ሲነጋ ምን ይሆናል አለ ኤልሳ የእግዚአብሔርን ቃል ምን ብሏል ስሙ ነገ መልካም ይሆናል ሃሌሉያ በዚህ ሰዓት ሰማሪያ ጭንቀት ውስጥ የነበረችበት ጊዜ ነው ጭንቀት ውስጥ የነበሩበት ጊዜ ነበርና ምን አይነት ጭንቀት ነበርካቸው ብላችሁ ካያችሁ እዚሁ ምዕራፍ 6 ላይ ከቁጥር 24 ጀምሮ ቀስ ያለን ሐሳቡን እናያለን ምን አይነት ጭንቀት ውስጥ እንደነበሩ ሁለተኛ ነገሥት ምዕራፍ 6 ከቁጥር 24 ጀምሮ እንደዚህ ይላል ከዚያ በኋላ የሶሪያ ንጉስ ወልደ አዴር ሰራዊቱን ሁሉ ሰበሰበ ወጥቶም ሰማሪያን ምን አደረጋት ይላል ከበባ ምን አደረጋት ከበባ ማ የሶሪያ ንጉስ ማንም ይባል ወልደ አዴር የሚባል ሰው ምን አደረገ ሰራዊቱን ሁሉ ሰበሰበ ኢየሱስ ጌታ ያለ የሌለ አቅማቸውን አሰባስበው ምን አደረጉላ ከበቧት አንዳንድ ጊዜ ሰይጣን በተለያየ መንገድ ነው የሚመጣው አንዳንዴ ጦርነት ያስነሳባቸው ውጊያ ያስነሳባቸው እነዚህ ሰዎች ምንም የተኮሱት ነገር የለም የወረወሩት ነገር የለም የገደሉት ሰው የለም ነገር ግን ዙሪያቸውን ከበው ቁጫሉ ዛሬ ላለው በጌታ በኢየሱስ ክርስቶስ ዙሪያቸውን የከበበ የትኛውም ከበባ በጌታ በኢየሱስ ስም ይበተናል አሜን በለኝ ሲባ በተለያየ ስትራቴጂ ነው ሰይጣን ጦርነት የሚከፍተው በተለያየ ስትራቴጂ ወልደ አዴር እዚህ ቦታ ላይ የከፈተው ጦርነት ምን አይነት ጦርነት ነው መክበብ የሚባል ጦርነት ከበባ ዛሬ ላለው በኢየሱስ ክርስቶስ ይው ድምጽ የለም ከበባ ውስጥ በነገራችን ድምጽ የለም ዝም ብሎ ይከባሃል ዙሪያ ላይ ይቀመጣል ድምጽ የለም እና ያንን ከበባውን ማስተዋል ካልቻል አገር ሰላም ሊመስል ይችላል ዛሬ እናገራለሁ በኢየሱስ ክርስቶስ ምንም ድምጽ ሳያሰማ ነገራችንን የከበበ የትኛውም የሰይጣን አሰራር በጌታ በኢየሱስ ስም የፈረሰ ይሆናል በኢየሱስ ስም ይፈርሳል በኢየሱስ ስም ይፈርሳል ምን አደረጋት ይላል ከበባት የሶሪያ ንጉስ ሰማሪያን ምን አደረጋት ይላል ከበባት ከበባው የሚገርማችሁ በጣም አስጨናቂ ነበር ምን ይሆነ መጣ በሰማሪያም ታላቅ ረሃብ ሆኖ ነበር ምን አይነት ረሃብ ታላቅ ረሃብ ከምኑ የተነሳ ከበባው የተነሳ እነዛ ጠላቶቻቸው ሰራዊቶቻቸውን ሁሉ ሰብስበው መጣው ከበባቸው ቁጫው እንዳይገቡ እንዳይወጡ እንዳይንቀሳቀሱ ከሌላው ከውጭው ዓለም ከውጭው ህብረተሰብ ጋር እንዳይገናኙ ምንም አይነት የሚገባና የሚወጣ ነገር እንዳይኖር ዙሪያቸውን ከበው ቁጫው ውጤቱስ ምን ሆነ ሲባል ታላቅ ረሃብ ዛሬ ላለው በኢየሱስ ክርስቶስ ዙሪያ ላይ ካለ ከበባ የተነሳ ወደ ህይወት የመጣ የትኛው እንቆቅልሽ በኢየሱስ ስም ይፈታል ጮና አሜን በለኝ ሲባ ታላቅ ምን ሆነ ይላል ረሃብ ይገርማችሁ ጦርነት አንከፈቱ ምንም ያደረጉት ነገር የለም ዙሪያቸውን አንቋቸው ይዘው ምን አደረጉላ ታላቅ ረሃብ አመጡባቸው ቀጥሎስ የሚገርም ነገር ነው እነሆ
ድረስ ከበቧት። አሁን ራቡ እንደነ ነገር ውስጥ ከተታቸው ምን አይነት ነገር ውስጥ ካላችሁ የሚበላው ነገር ትተው የማይበላ እስኪሆኑ ድረስ አደረሱ። በፊት የጣሏቸውን ነገሮች በፊት የወረወሯቸውን ነገሮች በፊት እንደ ቆሻሻ የሚያዩዋቸውን ነገሮች አሁን በገንዘብ እየገዙ መግዛት እንትን ማለት ጀምሩ፣ መብላት ጀምሩ። የሚጣለውን ነገር መብላት ጀምሩ። ወይኔ ዛሬ ላለው በጌታ በኢየሱስ ክርስቶስ አሁን ነገር ውስጥ እንድትገባ ሰይጣን ዙሪያ ላይ ያሰፈረው ሰራዊት በኢየሱስ ክርስቶስ ስም ይበተናል። ወይኔ ጮና አሜን በለን እስኪ። እስራኤላዊ ክፉ ነገር የሞተ ነገር የሚጸየፍ ህዝብ የለም። እንደ እስራኤላዊ ቆሻሻ ነገር የሚጸየፍ ህዝብ የለም። እንደ እስራኤላዊ እንደዚህ የሚሸት ነገር የሚጸየፍ ህዝብ የለም። ነገር ግን እየተጸየፉ ምን ማድረግ ጀመሩ? መብላት ጀመሩ። ምንም አማራጭ ስለሌላቸው ሊያው በምን እየገዙ በገንዘባቸው እየገዙ እኔ እንደዚህ ላለው በኢየሱስ ክርስቶስ የማይገባ ነገር እንደሆነ እያወቅ የማይገባ ነገር እንድታደርግ ዙሪያ ላይ የተሰራ ከበባ ዛሬ በኢየሱስ ስም ይፈርሳል። ጮሃ አሜን አትልም አንተ? ጮሃ አሜን አትልም ወይ? ወይኔ እያሉ ግን ያደርጉታል። ወይኔ እያሉ ያደርጉ። እኔ እኮ እንደዚህ አይነት ሰው አይደለሁም እያሉ ያደርጉታል። እኔ እኮ ይሄንን መብላት የለብኝም እያሉ ያደርጉታል። እኔ እኮ ይሄንን መንካት የለብኝም አይደለም መብላት መንካት የሚጸየፉትን ነገር ወይኔ እያሉ ይነኩታል። ወይኔ እያሉ ይበሉታል። ዛሬ ላለው በጌታ በኢየሱስ ውስጥ ሳይቀበለው መንፈስ ሳይቀበለው ልብ ሳይቀበለው የተነካካበት ነገር ውስጥ እንድትገባ ሰይጣን የሰራው ከበባ በኢየሱስ ስም ዛሬ ይበተናል። አንዳንድ ሰው መንካት ከማይፈልገው ነገር ጋር አብሮ ይውላል። አንዳንድ ሰው ማድረግ ከማይፈልገው ነገር ጋር አብሮ ይውላል። አንዳንድ ሰው መሆን የማይፈልገውን ነገር ይሆናል። ምንድነው ካልከኝ ከበባ ነው። ዛሬ ላለው በኢየሱስ ክርስቶስ ልክ እንዳይደለ እያወቃችሁ ትክክል እንዳልሆነ እያወቃችሁ ከህይወታችሁ ማውጣት ያቃታችሁ ነገር ዛሬ ይመታል። ጮና ምን ሲባ ልክ እንዳልሆነ የትኛውም እስራኤላዊ ያውቃል። የሞተ ነገር ይበላል አይበላም? የርግብ ኩዝ ይበላል አይበላም? ቆሻሻ ነገር አዎ ያውቃሉ። ግን ከከበባው የተነሳ በገንዘብ ገዝተው መብላት ጀመሩ። ዛሬ ያለው በኢየሱስ ሰው ቢያስረዳችሁ የምታውቁት ነገር ግን ከሁኔታዎች የተነሳ ከህይወታችሁ ማውጣት ያልቻላችሁትን ነገር ዛሬ እግዚአብሔር ከህይወታችሁ ያወጣዋል። ጮና ምን በለኝ ሲባ የሚገርም ነገር ከበባው አዳዲስ ሱቆች እንዲከፈት አደረገ። የሚገርም አዳዲስ ሱቆች ከዚህ በፊት የፍራፍሬ ሱቅ፣ የማንጎ ሱቅ፣ የፓፓያ ሱቅ፣ የምግብ ቤት ምናምን ነበር የነበረው። አዳዲስ ሱቅ ተከፈተ። የአህያ ጭንቅላት መሸጫ እናከፋፍላለን፣ ጅምላ እናከፋፍላለን፣ የአህያ ጭንቅላት በጅምላ እናከፋፍላለን፣ የርግብ ኩስ እንሸጣለን ምናምን የሚባሉ አዳዲስ ማስታወቂያዎች ከተማይቱ ላይ መጡ። የሚሸት ነገር ማይሆን ነገር በጌታ በኢየሱስ ሰይጣን ዙሪያችሁ ላይ ካስቀመጠው ከበባ የተነሳ መለጠፍ የሌለበት ነገር የተለጠፈባችሁ ሰዎች፣ መነገር የሌለበት ነገር የተነገረባችሁ ሰዎች፣ መባል የሌለበት ነገር የተባለባችሁ ሰዎች፣ መደረግ የሌለበት ነገር እንድታደርጉ የተገደዳችሁ ሰዎች ዛሬ ላለው በኢየሱስ ስም ከበባው ይበተናል። አሜን። የሚገርም ነገር ነው። ወላደ እርግብ ኩስ ብሉ ብሏቸዋል አላላችሁ? የአህያ ጭንቅላት ብሉ ብሏል አላለም? እሱ ብቻ ካቧቸው ቁጭ ብሎ ካቧቸው ቁጭ ብሎ ዛሬ ላለው በጌታ በኢየሱስ ክርስቶስ አገር ሰላም የመሰለ ነገር ግን ህይወትን ከቀን ወደ ቀን እንዲያሽቆለቁል ያደረገ መንፈስ ይወጋል። ይኸው ጦርነት ቢኖር ተኩስ ቢኖር አይ ጠላቶቻችን ናቸው ምናምን ብለህ ትዋጋለህ። እዚህ ጋር ጦርነት የለም፣ እንደገና ተኩስ የለም፣ እዚህ ጋር ድምፅ የለም። ነገር ግን ህይወታቸው ከቀን ወደ ቀን ያሽቆለቁላል። እኔ ላለው ዛሬ በኢየሱስ ክርስቶስ እያየኸው ነገርን እንዲያሽቆለቁል ሰይጣን በዙሪያ ያሰፈረው ሰራዊት በኢየሱስ ስም ዛሬ ይበተናል። አሜን በለኝ ባካንተ። በኢየሱስ ስም ይበተናል። በኢየሱስ ስም ይበተናል። በኢየሱስ ስም ይበተናል። ከቧቸው ብቻ ከተማውን ከፎ ቁጫ ከከበባው የተነሳ ሰዎቹ አዘቅት ውስጥ ገቡ። በጣም እዚህ ጋር በጣም የሚገርመኛል። ቁጥር 27 ላይ ሄዳችሁ 26 ላይ ሄዳችሁ ስታነቡ የእስራኤል ንጉሥ በቅጥር ላይ በተመላለሰ ጊዜ ይላል አንዲት ሴት ጌታዬ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርዳኝ ብላ ወደ እርሱ ጮኸች። ከዛ እርሱም እግዚአብሔር ያረዳሽ እግዚአብሔር ያረዳሽ እኔ እንዴት ረዳሻል? ከአውድማ ወይስ ከመጥመቂያ
እርሷ ይቺ ሴት ዛሬ እንድንበላው ልጅሽን አምጪ ነገም ልጄን እንበላለን አለች ልጄን ቀቅለን በላ ነው በማግስቱም እንድንበላው ልጅሽን አምጪ አልኳት ልጇንም ሸሸገችው ብላ መለሰች ይላል በጣም የሚገርም ነው ቀጥሎ ንጉሱ የሴቲቱን ቃል ሰምቶ ልብሱን ቀደደ በቃ በህዝቡ መካከል እየሆነ ያለው ነገር እንዲህ የሚያስደርግ ነገር ምን የሚያስደርግ ልብስ የሚያስቀር ምንድን ነው ይሄንን ሁሉ ያመጣው ካላችሁ ከበባ ይበተን በኢየሱስ በኑሮ ላይ የተሰራ በህይወት ላይ የተሰራ በአገልግሎት ላይ የተሰራ በቤት ላይ የተሰራ የትኛውም የጠላት ከበባ ዛሬ በኢየሱስ ስም ይበተናል አሜን አለ ይሁንልን በኢየሱስ ስም ይበተናል በኢየሱስ ስም ይበተናል እናት በልጇ ጨክናለች ከአቅም በላይ ሆነባቸው ከአቅም በላይ ክፉ ሆኑ ሰዎች ሰው መብላት ጀምሩ ማለት ሊያውም የራሳቸውን ልጅ መብላት ጀምሩ ተስማሙ ቁጭ ብለው ሁለት እናቶች ልጆቻቸውን እንብላ በጣም እንዴት የሚያሰቅቅ ነገር ነው እንዴት የሚያስጨንቅ ነገር ነው ወልዳ አይደል ጦር ገትሮባቸው አይደለም ልጅሽን ምናምን ብሏት አይደል ዙሪያዋን ከበባት መሀል ላይ ተጨነቀች ዛሬ ላይ በኢየሱስ ዙሪያን ከቦ መሀሉን ያስጨነቀ ክፉ መንፈስ በኢየሱስ ተወጋ አሜን ሰው ሳይ ሰላም ይመስላል ሰው ሳይ የጦር ድምጽ ሰው ሳይ ተወግቶ የሚወድቅ ሰው ሳይ ደም አይፈስ ሰው ሳይ ምንም የሚሆን ነገር የለም ሰዎቹ ግን ከቀን ወደ ቀን ከገደል ወደ ገደል ይሄዱ ዛሬ ላይ በኢየሱስ ክርስቶስ ሳይለንት ኪለር ይባላል ቀስ እያለ ይገላል በኢየሱስ ክርስቶስ ቀስ እያለ ህይወታችንን ሊያጠፋ የተማማለ ክፉ መንፈስ በኢየሱስ ስም የተወጋ ይሁን በኢየሱስ ስም የተወጋ ይሁን ንጉሱ በጣም የሚገርመው ነገር እኔ እንዴት ረዳሻለሁ ስለ ፖለቲካው ማሰብቶ መቼም ቢሆን መንግስት ምናምን የሆኑ ሰዎች ባለስልጣን የሆኑ ሰዎች ምንም ማድረግ አንችልም አይሉ ይባላል አይባልም እየተቆጣጠርነው ነው እንቆጣጠረው ነው ስትራቴጂ አውጥተናል እንቀይሰናል ከዛ በዚህ በኩል እንደዚህ እናረጋለን አጣጫ ተይዟል ምናምን ነው እንጂ የሚባለው ካቀበለው ነው ተባለ ሀገር ተፈታ አለቀ ምንም ማድረግ አይቻልም እኔም እንዴት አድርጌ ረዳሻለሁ አይባልም እየተቆጣጠርነው ነው እንቆጣጠረዋለን እየተጠና ነው ምናምን ነው የሚባለው ሰውየው ግን እየተጠና ነው ሲል እየተቆጣጠርነው ነው ሲል አለቀበት ቃል አለቀ መጨረሻ እንዴት አድርጌ ረዳሻለሁ የራስሽ ጉዳይ እግዚአብሔር ያረዳሽን እኔ እንዴት አድርጌ ረዳሽ ሰውየው በቃ አቅሙ ውጭ ከመንግስት ቁጥጥር ውጭ የሚገርም ነው ያደረጉት ምንድነው እነዛ ከቦቁጭ አይገርም ዛሬ ላይ በኢየሱስ ክርስቶስ ላኩራ ባሻታ ረዲያ ነውሳ ሊባኩራ ባያዲያ ነውሳካ እምነትን የዘረፈ መንፈስ የተወጋ ይሁን ይቀየራል ይለወጣል አዲስ ነገር ይሆናል ምናምን የምትልበት የእምነት መንፈስ የዘረፈ በኢየሱስ ስም የተወጋ ይሁን እንቆጣጠራለን ሲል ቆይቶ ሰውየው እንድል እናረጋለን እናሸንፋለን አቅጣጫ ምናምን ሲል ቆይቶ መጨረሻ ባካችሁ ምንም ማድረግ አንችልም አለ በኢየሱስ ክርስቶስ ስም እኔ እንደዚህ ያለው ዛሬ ምንም ማድረግ አንችልም ደረጃ ሊያደርስ እየገፋ ያለ መንፈስ የተወጋ ይሁን በኢየሱስ ስም ይወጋ የዚህ ጊዜ ንጉሱ እንደዚህ አለ የኤልሳ ጭንቅላት ዛሬ ራሱ ላይ አለ ነብይ በመካከላችን እያለ እንዴት እንራው ነገር ነብይ በመካከላችን እያለ እንዴት እንራው የኤልሳ ስንት ሰው አለ በጣም ብዙ ሰው አለ ግን ነብዩ መሞት አለበት ዛሬ ወይ መፍትሄ ማምጣት አለበት ወይ መሞት አለበት የዚህ ጊዜ ነብዩ ተነሳ አይገርምም ምን ሲያደርጉ ማለት ነው ፊታቸው ወደ ቅባት አዞሩ ምን እየሞከሩ እንደነበር አላውቅም ምን እየሞከሩ እንደነበር ምን እየጣሩ እንደነበር ምን እየሰሩ እንደነበር አላውቅም መጨረሻ ላይ ግን ያለን መፍትሄ እግዚአብሔር ብቻ ነው አሉ አይገርምም ያለን መፍትሄ ማን ብቻ እግዚአብሔር ካልደረሰልን ማንም ሊደርስልን አይችልም እግዚአብሔር ያረዳሽን እኔ እንዴት አድርጌ ረዳሻለሁ እግዚአብሔር ነው የመጨረሻ መፍትሄ
ዛሬ አንድ ውሳኔ ለመወሰን ፈቃደኛ ለሆነ ሰው ሰማይ የሚዘረጋው እጅ አለ። አሜን ላለ ይሁንልህ። አሜን ላለ ይሁንልህ። በኢየሱስ ክርስቶስ ረዳቴ ከሰማይ ነው ለሚሉ ሰዎች ዛሬ ከሰማይ ያልተጠበቀ እጅ ይዘረጋል። ሲጮና ረዳቴ ከሰማይ ነው በሉስ። በህይወቴ አቅጣጫ በሉስ። በኑሮዬ አቅጣጫ በሉስ። በስራዬ አቅጣጫ በሉስ። በአገልግሎቴ አቅጣጫ በሉስ። በነገር ሁሉ በሉስ። ረዳቴ ከሰማይ ነው በሉስ። ረዳቴ ከሰማይ ነው። ረዳቴ ከሰማይ ነው። ረዳቴ ከሰማይ ነው። ረዳቴ ከሰማይ ነው። ኢየሱስ ጌታ፣ ኢየሱስ ጌታ። ኤልሳ ተነሳና እንደዚያ ነገር አሜን። ዛሬ እኮ የርግብኩስ እየበሉ ግን ነገር አሜን ይሁን። አቤት አቤት አቤት። እግዚአብሔር ይነሳል። እግዚአብሔር ይነሳል። ከቦታችሁ ያለው ሰው እግዚአብሔር ይነሳልሃል በሉት። ያልጠበቅከውን ነገር ሊያደርግ በሉት። ያላሰብከውን ነገር ሊያደርግ በሉት። እግዚአብሔር ይነሳልሃል በሉት። አቤት አቤት። እግዚአብሔር ይነሳልሻል። እግዚአብሔር ይነሳልሃል። እግዚአብሔር ይነሳልሃል። ጩና እግዚአብሔር ይነሳልኛል በሉት። ደግሞ እግዚአብሔር ይነሳልኛል በሉት። አሜን ይሁን። በጌታ በኢየሱስ በዛሬና በነገ መካከል ያልተጠበቀ ነገር ይሆናል። አሜን ላለ ይሁንልህ። በዛሬና በነገ መካከል በፈራችሁት ነገና በዛሬያችሁ መካከል በኢየሱስ ስም ያልተጠበቀ ነገር ይሆናል። ያልተጠበቀ ነገር ይሆናል። ያልተጠበቀ ነገር ይሆናል። ይሆናል 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 ይሆናል። ኢየሱስ ጌታ፣ ኢየሱስ ጌታ። ነገ አይገር ዛሬ እኮ ልጃቸውን እየፈቀሩ እየበሉ ዛሬ እኮ የሶራዊቱ እኮ በጠቅላላ ተከቦ ቆሟል። ምናምን ያልሆነ ነገር እኮ የለም። በቃ ተጨንቀው ነው ያሉት እኮ መከራቸው ጥግ ደርሶ ነው ያለው እኮ። ምንም ማድረግ እኮ አይቻልም። በሰውኛ በዚህ ነገር መፍትሄ ማምጣት እኮ አይቻልም። በሰውኛ አስተያየት መስጠት ራሱ አይቻልም። ወይኔ ነው የሚባለው። ዛሬ ግን እላለሁ በኢየሱስ ወይኔ ባስባለ ነገር ላይ የእግዚአብሔር ልዩ ክንድ ይከለናል። ወይ አቻቻቻቻቻ ወይኔ ባስባለሽ ነገር ላይ ወይኔ ባስባለ ነገር ላይ ምን ሊሆን ነው ከዚህ በኋላ? ምን ሊደረግ ነው ከዚህ በኋላ? እንዴት ሊሆን ነው ከዚህ በኋላ? ባስባለ ነገር ላይ የእግዚአብሔር ብርቱ ክንድ ይከለናል። ሃሌሉያ ሃሌሉያ። አጠገባችሁ ያለው ሰው ያዙትና አይዞህ በሉት። የእግዚአብሔር እጅ በደጅ ናት በሉት። አይዞህ በሉት። የእግዚአብሔር ማዳን በደጅ ነው በሉት። አይዞህ በሉት። የእግዚአብሔር ማዳን በደጅ ነው በሉት። ሃሌሉያ አሜን ይሁን። ክብር አታምጡ ለጌታ። ይሄ ትንቢት የተፈጸመበት መንገድ በጣም ይገርማል። እግዚአብሔር በነገራችን ላይ ከኛ አቅም በላይ የሆነ ነገር ይናገራል፣ ግን ተጨንቆ አይደለም ያን ነገር የሚያደርገው። በጣም በሚያስቅ መንገድ ነው ያን ነገር የሚያደርገው። ከጎናችሁ ያለው ሰው ለአንተ የከበደ ነገር በሉት፣ ለእግዚአብሔር ቀላል ነው። በጣም መጽሐፍ ቅዱስ አስደናቂ አስደናቂ ነገር ይናገርና ለማርያም አሁን መልአኩ ገብርኤል እንደዚህ ያለ ዘመድሽ ኤልሳቤጥ ቨርጂናዋ ወንድ ልጅ ጸንሳለች አለ። ለእግዚአብሔር የሚሳነው ነገር የለም። እዛ ደግሞ ምን ውሃ ይመጣል በኤዶምያስ ምድረ በዳ የተባለበት ቦታ ላይ ደግሞ ይህም በእግዚአብሔር አይን ምን ነገር ነው? ቀላል። አሜን። እስቲ ይህም በሉስ። በእግዚአብሔር አይን በሉስ። ቀላል ነገር ነው። ነገራችሁን እያያችሁ ቤታችሁን፣ ህይወታችሁን፣ አገልግሎታችሁን፣ ነገራችሁን እያያችሁ እስቲ በሉት ይሄንን ቃል ይህም በሉስ። በእግዚአብሔር አይን በሉስ። ቀላል ነገር ነው በሉስ። ሃሌሉያ አሜን ይሁን። የሆነው ነገር በጣም የሚገርም ነው። ቁጥር 3 ላይ ምዕራፍ 7 ላይ ቁጥር 3 ላይ ሄዳችሁ ስታነቡ በበሩ መግቢያ ይላል 4 ለምጻም ሰዎች ነበሩ። በምን መግቢያ? በበሩ መግቢያ። በምን በር? በሰማሪያ በር መግቢያ ላይ ስንት ለምጻሞች ነበሩ? 4 ለምጻሞች ነበሩ። እሺ 4 ለምጻሞች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድድ ራብ በከተማ አለ፣ በዚያም እንሞታለን፣ በዚህም ብንቀመጥ እንሞታለን።
እንግዲህ ወደ ሶርያውያን ሰፈር እንሽሽ በሕይወት ቢያኖር እንኖራለን ቢገድሉንም እንሞታለን ተባባሉ ጂሰስ ድንገት ያሰቡት ሐሳብ አይመስልም የራሳቸው ሐሳብ የራሳቸው ሐሳብ አይመስልም የእግዚአብሔር ሐሳብ አሜን ገፋ ያደርጋቸው ዘንድ ጀመረ በእናንተ በኩል ነው ትንቢት የሚፈጽመው አለ ኢየሱስ ጌታ ከተማ ለማዳን ከተማው የገፋቸውን 4 ለምጻሞች እግዚአብሔር ሊጠቀም አሰበ ከተማ ለማዳን ትውልዱን በጠቅላላ የከተማውን ሕዝብ ለማዳን ከተማው እንደምናምንተ የቆጠራቸው በቃ አይጠቅሙም ርኩስ ናቸው ምናምን ያላቸው 4 ሰዎች ለመጠቀም እግዚአብሔር አሰበ ወናቸው ያለው ሰው እግዚአብሔር ባልጠበቀው መንገድ ይመጣል ሃሌሉያ ምን ባላልከው መንገድ ባልጠበቀው አሁን ለንጉሱ ሄዳችሁ ለሰማርያ ለንጉሱ ሄዳችሁ እግዚአብሔር በእነዚህ በ4 ለምጻሞች በኩል ሊያድናችሁ ነው ብትሉ ይዙር ምን ይቀልዳል ይዙር ምን ይቀልዳል በምትሉበት መንገድ እግዚአብሔር ይመጣላችሁ ኢየሱስ ጌታ አሁን ሄዳችሁ እዛ እየተጨነቀ ያለው ህዝብ ማለት ነው እግዚአብሔር እኮ በእነዚህ ሰዎች በኩል ያድናችሁ ብትሏቸው ማለት ቤት በእነሱ ቤቱ በእነዚህ ተው አትቀልድ በሚባል መንገድ ማሽካታ ሀዲያ ነው ኢየሱስ ጌታ እግዚአብሔር የከተማ እንቆቅልሽ ለመስበር የዛ ሁሉ ብዙ ህዝብ ቀንበር ለመስበር ምንም ማድረግ የማይችሉ ሰዎችን ለመጠቀም አሰበ አሜን ይሁን ከጎናችሁ ያለው ሰው ባንተ ጉዳይ ላይ በሉት እግዚአብሔር በሉት ብቻውን ክብር ይወስዳል በሉት አሜን ይሁን ተስማማላችሁ እግዚአብሔር ብቻውን ክብር ይወስዳል ሲበኔ ጉዳይ ላይ በሉት እግዚአብሔር በሉት ብቻውን ክብር ይወስዳል በሉት ሃሌሉያ አጨብጭቡ ለጌታ ከዛ ሰዎቹ እንደዚያ እዚህ ወደ ለምን እንሞታለን እዚህ ምንቀመጥ ምን እንላለን እንሞታለን ወደ ከተማ ብንገባ በዚያ ምን አለ ረሃብ አለ ስለዚህ እዛ ምን እንላለን እንሞታለን ያለው መፍትሄ ትንሽ ጭላንጭል ቢሆንም እንኳን ወደ ሶርያውያን ሰፈር ወደ ጠላቶቻችን ብንሸሽ ይሻለናል አይገርም ወደ ትንሽሽ ወደ ጠላቶቻችን ብንሸሽ ይሻለናል 50-50 ነው በሕይወት ቢያኖሩን እንኖራለን ከገደሉንም ያው ሞታችን ስለማይቀር አንደኛው ምን እንላለን እንሞታለን ከገደሉን እንሞታለን በሕይወት ካኖሩን እንኖራለን ይኸው ባሉበት ቦታ ሞት ነው ያለው ወደ ከተማ ቢገቡ ሞት ነው ያለው ወደ ጠላቶቻቸው ሰፈር ግን 50 ጭላንጭል ያላት ምልክት ያላት የሆነ ጭላንጭል ያላት የደህንነት መንገድ አለ ዛሬ ላለ በኢየሱስ ክርስቶስ ላኩራ አያዲያ ነው ሳብራዲያማ እንዴት ይሆናል ያልከውን ነገር እግዚአብሔር በሚያስቅ መንገድ ያደርገዋል አሜን በሉ ሲባካችሁ አዎ ልክ ነው ተስማሙና ወደ ሶርያውያን ሰፈር መሄድ ጀመሩ እግዚአብሔር ኮቴያቸው ላይ ስፒከር ማይክ ኢየሱስ ጌታ ማይክ አደረገ ሞንታር ወደዱ ሶርያውያን ሰፈር እዚህ ፈራተ ባያሉ ረገጥ ሲያደርጉ ዛይ ብዙ ሰራዊት ድምፅ ጂሰስ ጠላት የሆነ ነገር ሰምቷል ዛሬ ማሱብራ ጃዲያ ኮቴ ሉብራ ካሳካ ከጎናቸው ያለው ሰው ይወጥና ጠላት የሆነ ነገር ሰምቷል ዛሬ በርት ሰምቷል የድካምህን ወሬ ሳይሆን የድልህን ወሬ ሰምቷል የውድቀትህን ወሬ ሳይሆን የማሸነፍህን ወሬ ሰምቷል የሞትህን ወሬ ሳይሆን የሕይወትህን ወሬ ሰምቷል የበሽታህን ወሬ ሳይሆን የፈውስህን ወሬ ሰምቷል ሃሌሉያ እንዴ ጠቅላላው ሶርያዊ በጠቅላላ ጆሮን አቁሞ መስማት ጀመረ ሲሰሙ እግዚአብሔር የሚላል የብዙ ሰራዊት ድምፅ አሰምቶ ነበርና አንተ እኮ ትንሽ ነህ አንተ እኮ አራት ነህ አንተ እኮ ደካማ ነህ አንተ እኮ እነዚህ ሰዎች እኮ ፈራ ተባ እያሉ እየሄዱ ያሉ ሰዎች መሬቱን ራሱ በደንብ የሚረግጡት አይመስለኝም ዛሬ ግን እላለሁ በኢየሱስ ክርስቶስ ጠላቶቻችሁ የሆነ የሚያስደነግጥ ነገር ሰምተዋል ጠላቶቻችሁ የሆነ የሚያስፈራ ነገር ሰምተዋል አንድ ሰው ጮኸ አሜን ይበል
ኩባራካ ለቤለ ቤላዲያ ላቦያ ሪቫዶ ቦዮ ሶኮሮ ኮባራ ካፓ ኢየሱስ ጌታ ትንቢት ልናገርባችሁ ጠላት ግግጦ ታገኘዋለህ አሜን ያፈር እንደውም እንደዚህ ልናገር ትንቢት ልናገር በኢየሱስ የፈራኸው ጠላት ፈርቶ ታገኘዋለህ የተነገርክለት ጠላት ተግጦ ታገኘዋለህ ልትሸሸው ያሰብክ ጠላት እየሸሸ ታገኘዋለህ አንድ ሰው ጮሆ አሜን ይበል ያስጨነቀ ጠላት እየሮጠ ታገኘዋለህ አሜን በል ሲባ ጌዲዮንን እግዚአብሔር ያስነሳው ሲፈልግ ጌዲዮን አልነሳም ከዛ መጨረሻ ላይ እግዚአብሔር እንደዚህ ያደረገ ሂድ እስቲ ወደ ሚዲያማውያን ሰፈር ውረድ ከዛ እነሱ የሚሉትን ስማ ሁለት ሚዲያማውያን ሲያወሩ ደረስ አንደኛው ሚዲያማዊ ለአንደኛው ሚዲያማዊ እንደዚህ ጌዲዮን በድንኳኑ አጠገብ ተሸሽጎ እየሰማ ዛሬ ህልም አለብህ ምን እነሆ ታናሽ ጎጃም ከእስራኤላውያን ሰፈር እየተንከባለለች ወደ ምድያም ሰፈር መጣች አለ ከዛ ሲለው የምድያምን ሰፈር እስኪወድቅ ድረስ መታችኋል ምንድነው እንጎች ከዛ የምድያም ሰፈር ምን አለ ወደቀ አቸቸቸ ያኛው ደግሞ ፈጣ ማለት ለአንደኛው የራእይ የማየት ቅባት ለአንደኛው ራእይ የመፍጣት ቅባት ተሰጣቸው ከዛ ያኛው ደግሞ ይሄ ማፍቺው ይሄናል ምን ሲለው ከጌዲዮን ሰይፍ በቀር ሌላ አይደለም ጌዲዮን እኮ ዛሬ ከእግዚአብሔር ጋር እየተከራከረ ሄድ ይሏል አራኒያ ልጅ እንዳንስ አርጌ ሰጥቻለ አራኒያ ልጅ እንዴት አርጌ ይላል እኔ ወገኔ ታናሽ እንደገና ከአባቴ ቤት የሁሉ ታናሽ አንዴ እንትን ውሃ አርግልኝ ሲለው አንዴ ጣላ አርግልኝ አንዴ ምን አርግልኝ ሲል በኢየሱስ ክርስቶስ እኔ እንደዚህ ላለው ጠላቶቻችሁ የሆነ ነገር እየሰሙ ነው የፈራችኋቸው ጠላቶቻችሁ ከእግዚአብሔር ዘንድ የሆነ አስደንጋጭ ነገር እየሰሙ ነው አንድ ሰው ጮሆ አሜን ይበል የሆነ እንደተዘጋ የምታውቀው በር ተከፍቶ ታገኘዋለህ የሆነ እንደተቆለፈ የምታውቀው በር ተከፍቶ ታገኘዋለህ የሆነ እንደተዘጋ የምታውቀው በር ተከፍቶ ታገኘዋለህ በኢየሱስ ስም ሆነላችሁ በኢየሱስ ስም ሆነላችሁ በኢየሱስ ስም ሆነላችሁ ኢየሱስ ጌታ የሆነ የቀደመሽ ነገር አለ ኢየሱስ ያድናል አንተ እዛ ቦታ ከመድረስህ በፊት የቀደመ መልአክ አለ የቀደመ ድምጽ አለ የቀደመ የእግዚአብሔር እጅ አለ የቀደመ የእግዚአብሔር ማዳን አለ አንድ ሰው ጮሆ አሜን ይበል ሃሌሉያ ተከትለን ነው እኛ የምንሄደው ሰባሪው ከፊት ወጥቶ ያ ደግሞ በሷል አሜን ይሁን አሜን ይሁን ከዛ ኢየሱስ ያለ ስለዚህ ይላል ቁጥር 7 ላይ ተነስተው ከቁጥር 6 ጀምሮ ላምብላል እግዚአብሔር ለሶርያውያን የሰረገላና የፈረስ የብዙ ጭፍራ ድምጽ አሰምቶ ነበር እርስ በርሳቸው እነሆ የእስራኤል ንጉስ የኬጢያውያንና የግብፃውያን ነገስ ቀጥሮ አምጥቶብናል ይባባሉ ነበር ስለዚህ ተነስተው በጨለማ ሸሹ ድንኳኖቻቸውንና ፈረሶቻቸውን አህዮቻቸውንና ሰፈሩን እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ እነዚህም ለምጻሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብቶ በሉ ጠጡ ከዚያም ወርቅና ብር ልብስም ወሰዱ ሄደውም ሸሸጉ ተመልሰው ወደ ሌላ ድንኳን ገቡ ከዚያም ደግሞ ወስደው ሸሸጉ ከዚያም ወደ እርስ በርሳቸው መልካም አላደረግንም ዛሬ መልካም የምስራች ቀን ነው እኛም ዝም ብለናል እስኪ ነጋም ድረስ ብንቆይ በደለኞች እንሆናለን ኑኔ ለንጉሱ ቤተሰብ እንናገር ተባባሉ ይላል የምን ቀን ነው ዛሬ የመልካም የምስራች ቀን አሜን ሃሌሉያ ወደ ጆሮ ተጋብሎና አንድ ሰው ዛሬ በሉት እስቲ የመልካም የምስራች ቀን ነው በሉት ላንተና ለቤት በሉት ለአገልግሎት ለህይወት በሉት ለኑሮ ለስራ ለሁሉ ነገር በሉት የምስራች ቀን ነው በሉት የመልካም የምስራች ቀን ነው የመልካም የምስራች ቀን ነው አውጁ ዛሬ በሉት የመልካም የምስራች ቀን ነው በሉት ዛሬ በሉት የመልካም
ልናገርባችሁ በኢየሱስ ዛሬ የመልካም የምስራች ቀን ሆኖላችሁ 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 ሃሌሉያ ሃሌሉያ እስቲ ሙሰሉት ይሄን ቃል ዛሬ በርስ ዛሬ ለእኔ በርስ የመልካም የምስራች ቀን አሜን ይሁን ትንቢቱ ተፈጸመ አልተፈጸመ ነገ ምን ይሆናል መልካም የሚገርማችሁ ነገር እግዚአብሔር ዛሬ ያያ ጭቅላት እየበላህ ነገ የተገኘውን ብበላ ሰራ መልካም አሜን ዝም ብሎ የሆነ ከናሻሮ የሆነ ነገር ብትበላስ ነገ አግኝተ ነው እንዴ ምናምን አላለም እግዚአብሔር ነገ አሜን መልካም አሜን ይሁን ከጎናችሁ ያለው ሰው መታረውትና ነገ መልካም ታይቶልሃል ሃሌሉያ ሲዝም ብላችሁ አንዴ ጩና ነገ መልካም ይሆናል ብሉስ ድገሙ ሲባካች ድገሙ ሲባካች አሜን ከበባ ይበተን በኑሯችሁ ላይ ያለ ከበባ ይበተን በህይወታችሁ ላይ ያለ ከበባ ይበተን እንበትነው አሁን ኢየሱስ ጌታ እባቡንና ጊንጡን ትረግጡ ዘንድ በሰይጣን ኃይል ሁሉ ላይ ምን ሰጥቻችኋል ስልጣን ተሰጥቶኛል አሜን ስልጣን ተሰጥቶሻል አሜን ይሁን ኢየሱስ ጌታ ብርቱ መሳሪያ እጃችን ላይ Ooh.